ሰላም ውድ የቤኪ ቲዩብ ቤተሰቦች እንደምን ቆያችሁ? እንኳን ወደ ሌላ ሚስጥራዊና አስደናቂ ጉዞ በሰላም መጣችሁ። ዛሬ ይዘንላችሁ የመጣነው ታሪክ ምናልባት ብዙዎቻችሁ የሰማችሁት ግን ዝርዝሩን ሳታውቁት የቀራችሁበት ዓለም አቀፍ ሚስጥር የሞላበት ጉዳይ ነው። ስሙን ስትሰሙ በልባችሁ ውስጥ ፍርሃትና የማወቅ ጉጉት የሚቀሰቅስ ስለ ቤርሙዳ ትሪያንግል ዛሬ እናወራለን። በዓለም ካርታ ላይ ትንሽ የሚመስለው በሚስጥራዊነቱ ግዙፍ የሆነው የቤርሙዳ ትሪያንግል ምናልባትም ምድር ካሏት እጅግ በጣም እንቆቅልሽ ቦታዎች አንዱ ነው። ይህ የባህር አካባቢ ከአትላንቲክ ውቅያኖስ በስተምዕራብ የሚገኝ ሲሆን የበርካታ መርከቦችና አውሮፕላኖች የመጨረሻ ማረፊያ እንደሆነ ይነገራል። ያለምንም ማስጠንቀቂያ፣ ያለምንም ፍንጭ፣ ያለምንም አካል ጉዳት በቀላሉ ይረሱና ከምድረ ገጽ ይጠፋሉ። ይህንን ምስጢራዊ የባህር ክልል በጥልቀት እንድትመረምሩት ዛሬ እጋብዛችኋለሁ። በታሪክ ገጾች ውስጥ ተመዝግበው የሚገኙትን አስደንጋጭ ክስተቶች እንቃኛለን። ሳይንሳዊና ከሳይንስ ውጭ የሆኑ ማብራሪያዎችን እንመለከታለን። በስተመጨረሻም ቤርሙዳ ትሪያንግል እውን ገዳይ ቦታ ነው ወይስ የሰው ልጅ ምናብ የፈጠረው ተረት ነው የሚለውን ጥያቄ ለመመለስ እንሞክራለን። አይናችሁን ጨፍናችሁ ሐሳባችሁን ለቃችሁት ወደ ማይታወቁ ዓለም ለመጓዝ ዝግጁ ናችሁ? ከሆነ ጉዞአችንን አሁን እንጀምር። ቤርሙዳ ትሪያንግል የሚለው ቦታ በትክክል የት ነው የሚገኘው? ይህ ስያሜ የመጣውስ ከየት ነው? እስኪ ትንሽ ወደ ኋላ ተመልሰን የዚህን ታላቅ ምስጢር መሰረት እንመልከት። በካርታ ላይ ስትመለከቱት ቤርሙዳ ትሪያንግል በአትላንቲክ ውቅያኖስ ውስጥ በሶስት ነጥቦች የተሰራ ምናባዊ ቅርጽ ነው። እነዚህም ቤርሙዳ በዩናይትድ ኪንግደም ስር የምትተዳደር ደሴቶች ስብስብ ናት። ማያሚ ፍሎሪዳ በዩናይትድ ስቴትስ ደቡብ ምስራቅ የምትገኝ ትልቅ ከተማ። ሳን ሁዋን ፖርቶ ሪኮ የዩናይትድ ስቴትስ ግዛት የሆነች ደሴት ናት። እነዚህ ሶስት ቦታዎች በቀጥታ መስመር ስታገናኟቸው ግዙፍ የሆነ የሶስት ማዕዘን ቅርጽ ታገኛላችሁ። ስፋቱ ወደ 500,000 ካሬ ማይልስ ወደ 1.3 ሚሊዮን ካሬ ኪሎ ሜትር ይደርሳል። ይህ ቦታ በጣም ተደጋጋሚ ጥቅም ላይ የሚውል የባህር ላይ መንገድ ሲሆን ብዙ የንግድ መርከቦች፣ የመንገደኞች መርከቦችና የአሳ ማጥመጃ ጀልባዎችና አውሮፕላኖች በየቀኑ የሚያልፉበት ቦታ ነው። የቤርሙዳ ትሪያንግል የሚለው ስያሜ ለመጀመሪያ ጊዜ ጥቅም ላይ ዋለው በ1950ዎቹ መጀመሪያ ላይ ሲሆን በኤድዋርድ ቫን ዊንክል ጆንስ በታተመ አንድ ጽሑፍ ውስጥ ነበር። ነገር ግን በትክክል ታዋቂ ያደረገው ደግሞ ቪንሰንት ጋዲስ የተባለ ደራሲ በ1964 ዓመተ ምህረት ዘ ዴድሊ ቤርሙዳ ትሪያንግል የሚል ርዕስ ያለው ጽሑፍ ካወጣ በኋላ ነበር። ከዚያ ወዲህ ይህ ስያሜ የአደገኛና ምስጢራዊ ቦታ ምልክት ሆኗል። ከዚህ በፊት ይህ አካባቢ ለብዙ መቶ ዘመናት አሳሾችን ሲያስፈራ ነበር። ኮሎምበስ እንኳን በ1492 ወደ አሜሪካ ሲጓዝ በዚህ አካባቢ ያለ ኮምፓሱ እንደተበላሸና እንግዳ የሆኑ መብራቶችን በሰማይ ላይ እንዳየ ማስታወሻዎቹ ያሳያሉ። ይህ የሚያሳየው የቤርሙዳ ትሪያንግል ምስጢር ከረጅም ጊዜ ጀምሮ እንደነበረ ነው። ነገር ግን ምን ያህል መርከቦች፣ አውሮፕላኖች ነው የጠፉት? እስካሁን ድረስ ምንም አይነት ትክክለኛ ቁጥር ባይኖርም ግምቱ በመቶዎች የሚቆጠሩ መርከቦችና አውሮፕላኖች እንደሆኑ ይገመታል። በዓለም ላይ ካሉ ማንኛውም የባህር አካባቢዎች እጅግ በጣም ብዙ ቁጥር ያላቸው መጥፋቶች በዚህ ክልል ውስጥ ተከስተዋል። ይህ ደግሞ ለምን ይሆን የሚለውን ጥያቄ እንድናነሳ ያደርገናል። አሁን ደግሞ የቤርሙዳ ትሪያንግልን እውነተኛና አስፈሪነት የሚያሳዩ ታሪኮችን እንመልከት። እነዚህ ታሪኮች አንዳንዶቹ በትክክል የተመዘገቡ፣ አንዳንዶቹ ደግሞ የዓይን አማኞች የሰጡት ምስክርነት ይህ ቦታ ምን ያህል እንግዳ እንደሆነ ያሳያል።
ከቤርሙዳ ትሪያንግል ታሪክ ውስጥ እጅግ ዝነኛና ግዙፍ ከሆኑ መጥፋቶች አንዱ የዩኤስኤስ ሳይክሎፕስ የጭነት መርከብ ነው። ይህ የዩናይትድ ስቴትስ የባህር ኃይል መርከብ 542 ጫማ ርዝመት ያለውና 306 ሰዎችን ጭኖ በ1918 ከብራዚል ወደ ባልቲሞር ሜሪላንድ ሲጓዝ ነበር። የመጨረሻ መልእክቱ በባርባዶስ አቅራቢያ ሳለ ተልኮ ነበር። ከዚያ በኋላ ግን መርከቡ ያለምንም ዱካ ከምድረ ገጽ ጠፋ። ምንም አይነት የጥሪ መልእክት አልተላከም። ምንም አይነት ፍርስራሽ አልተገኘም። ምንም አይነት የሰው አካል አልተገኘም። መርከቡ በውስጡ ካሉ ሰዎች ጋር ወደ ጥልቁ እንደዋጠች ነበር። ይህ እስከ ዛሬ ድረስ የዩኤስኤስ ባህር ኃይል ታሪክ ውስጥ ከተመዘገቡ ትልልቅ የባህር አደጋዎች አንዱ ሆኖ ይቆያል። ይህ መጥፋት ብዙ ወሬዎችን አስነስቷል። አንዳንዶች በጀርመን ሰርጓጅ መርከብ እንደሰጠመች ቢገምቱም በዚያ ጊዜ ግን በአካባቢው የጀርመን ሰርጓጅ መርከብ እንዳልነበር ተረጋግጧል። ሌሎች ደግሞ እንግዳ በሆኑ የተፈጥሮ ክስተቶች እንደጠፋች ያምናሉ። እንደ አውሮፓውያን አቆጣጠር ታህሳስ 1945 በረራ 19 የተባሉ 5 የጦር አውሮፕላኖች ለልምምድ በረራ ወጡ። የአውሮፕላኑ መሪ በሬዲዮ እንዲህ አለ። ሁሉ ነገር እንግዳ ነው። ውቅያኖሱ እንኳን እንደ ወትሮ አይደለም። ሰማዩ ነጭ እየሆነ ነው። ከዚህ በኋላ ግንኙነቱ ተቋረጠ። የሚገርመው ግን እነርሱን ለመፈለግ የተላከው ሌላኛው ግዙፍ አውሮፕላንም እዚያው ደብዛው ጠፋ። በአንድ ቀን ውስጥ 6 አውሮፕላኖችና 27 ሰዎች እንደ ጉም በነው ቀሩ። ከዚህ በኋላ ነው ይህ ቦታ የተረገመ ነው የሚል ወሬ ዓለምን ያጥለቀለቀው። እያንዳንዱ ለተፈጠሩት ነገር ሳይንቲስቶች ዝም አላሉ። ጥቂት ምክንያቶችን ይገምታሉ። ከባህሩ በታች ትላልቅ የጋዝ ክምችቶች አሉ። እነዚህ ጋዞች በድንገት ሲፈነዱ የውሃውን ጥግግት ይቀንሱታል። በዚህ ጊዜ መርከቦች ልክ እንደ ድንጋይ በቀጥታ ወደ ታች ይሰምጣሉ። በዚህ ቦታ ላይ ኮምፓስ ትክክለኛውን ሰሜን እንደማያሳይ ይናገራሉ። ይህ ደግሞ አብራሪዎቹ መንገድ እንዲስቱ ያደርጋል። አንዳንድ ተመራማሪዎች በቦታው ላይ ባለ 6 ማዕዘን ቅርጽ ያላቸው ደመናዎች እንደሚፈጠሩ፣ እነዚህ ደመናዎች እንደ አየር ቦምብ ሆነው አውሮፕላኖችን እንደሚገፈትሩ ይናገራሉ። ግን ደግሞ በሌላ በኩል ኤሊየንስ ወይም የውጭ ዓለም ፍጥረታት ሰዎችን ለምርምር ይወስዳሉ የሚሉ ወይም የጠፋችው አትላንቲስ ከተማ ከባህሩ ስር ሆና መርከቦችን በኃይል ትስባለች የሚሉ ሚስጥራዊ ወሬዎችም አሉ። አሁን ግን እውነቱን እንነጋገር። ቤርሙዳ ትሪያንግል እውነት ይለያል? የዓለም የባህር ላይ አደጋ መዝጋቢዎች ብንመለከት በዚህ ቦታ ላይ የሚከሰቱት አደጋዎች ቁጥር በሌሎች ውቅያኖሶች ላይ ከሚከሰቱ አደጋዎች እምብዛም አይበልጥም። ቦታው ከፍተኛ የንግድ ልውውጦች የሚደረግበት በመሆኑ ብዙ መርከቦች ያልፉበታል። ብዙ መርከቦች ባሉበት ደግሞ ብዙ አደጋ መኖሩ የማይቀር ነው። ነገር ግን የሰው ልጅ ምስጢር ስለሚወድ ተራውን አደጋ ወደ ተረትና አስፈሪ ታሪክ ቀየረው። አብዛኞቹ መጥፋቶች በአሰቃቂ ማዕበል ወይም በሰው ትተት የተፈጠሩ መሆናቸውን የቅርብ ጊዜ ጥናቶች ያሳያሉ። እንግዲህ ውድ ቤተሰቦቻችን ቤርሙዳ ትሪያንግል የሰይጣን ቤት ይሁን የሳይንስ እንቆቅልሽ እስካሁን ድረስ የሰዎች ልብ ማሸበሩን ቀጥሏል። ሳይንሱ ምንም የለም ቢልም የጠፉ ሰዎችና መርከቦች ግን የት እንደደረሱ በዝርዝር የሚያውቅ የለም። እናንተስ ምን ታስባላችሁ? ቤርሙዳ ትሪያንግል ውስጥ የሆነ የተደበቀ ኃይል አለ ወይስ ተራ ተረት ነው? ሐሳባችሁን በኮሜንት አጋሩ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ አስገራሚ ርዕስ እስከምንገናኝ ደህና ቆዩ።